አንዳንድ ነገር ምናልባት የሚያስተምር ከሆነ እስቲ እናወራለን ኢንሻአላህ ማለት ነው። ያው ብዙን ጊዜ አውርቼዋለሁ፣ ግን እስቲ አንዳንድ ነገሮችን አዲስ ሰምታችሁ የማታውቁትን ነገር እ፣ እናወራለን ማለት ነውና እ፣ ከዕለታት አንድ ቀን ተነሳውና ላይቬን ከፈትኩት፣ ላይቭ ማለት ነውና ከዛ ከፈትኩና ቁርአን ከፈትኩኝና ከዛ 5 ሰው መምጣት ጀመረ። 6 ሰው፣ 7 ሰው፣ 8 ሰው እያለ 200 ሰው ደረሰ ማለት ነው። ከዛ ኮመንት ላይ ሳየው ጃዬ እንዴት ነህ? ሰላም አለይኩም ጃዬ እንወዳሃለን፣ እንደው ጀግናችን ምናምን ብቻ ብዙ የሚጻፍ ነገር አለና ከዛ ይህ ነገር የሆነ ሀሳብ ውስጥ ጭልጥ አድርጎ ወሰደኝና ወደ ቲክቶክ መንደር በመጣሁበት ቅጽበት ያው ብዙ ሰዎች እኔነቴን ንቀው አንተ እኮ ማትረባ ነህ ብለው ለነሱ ስላላጎበደድኩላቸው እነሱ ትክክል ነው ብለው ያሰቡት እርምጃ ላይ አብሬያቸው ስላልተራመድኩ በቃ የሆነ ምናልባት በጣት የሚቆጠሩ 2 ሰዎች እኔነቴን እንደኔነት ያክብረው እንደኔነት ወደው እንደኔነት ተቀብሎኝ አብሮኝ የሚኖሩ ሰዎች ያሉ ላይፍ ማለት ነውና በተረፈ ሁሉም ሰው የውሸት ነበረ ያለው ነገር ማለት ነውና በዛ መሃል በቃ ብቸኝነቴን ነበር የምመርጠው። ብቸኝነት በቃ የሰው ጥቅም ብዙም አይታየኝም። ብዙም ሰው አልወድም፣ ሰውም አይወደኝም አያቀኝምና ከዛ በዚህ ቅጽበት ከምን ወደ ምን እንደመጣው አየሁት ማለት ነውና ከዛ እኔ ቆይ ግን የትኛውን ጥሩ ነገር ሰርቼ ነው የትኛውን መልካም ነገር ሰርቼ ነው ማለት ለዚህ ነገር የሚገባ የትኛውን ትልቅ ነገር አድርጌ ነው እንደዚህ ሆንኩት ብዬ ያሰብኩኝና በጣም ግራ ገባኝ። በጣም ማለት ነው። ከዛ ወጣው አወረድኩ እንደ እውቀት ብዬ ያሰብኩት እውቀትም ያን ያህል የለኝም። ሰው መውደድም ቢባል ሰውም ማገዝ ለሰው መልካም ቢሆን ምናምን ነገር ምንም ያን ያህል የሚገን ነገር የለኝምና ያው እንደምታውቁት አብዛኛው ቲክቶክ ላይ ካሉ ጀሞዎች ጋር በጣም ባውንደሪ ያለኝ ማንም ሰው ስለኔ አያውቅም። ያው እዛች ላይቭ ላይ ስለፈልፍ ስናወራ ነው እንጂ የሚያቀኝ እንዲህ ስለኔ ራሱ የሆነ ነገር ውዴታ ለመውሰድ ወይ ደግሞ የሆነ ሪስፔክት ራሱ እንትን ለማለት እኔን የሚያውቁ ስለኔ የሚያውቁት ነገር የለም። በቃ ወይ ስከራከር ነው የሚያውቁኝ፣ ወይ የሆነ ነገር ሳወራ፣ ወይ ደግሞ እዛ የባጤ ቆጡን ስለፈልፍ ነው የሚያውቁኝና እንዴት ነው ይሄ ነገር ሪሶርሱ ምንድን ነው? እንዴት ነው እንደዚህ ሊሆን ይችላል ብዬ በቃ ማሰብ ማውጣት ማውረድ ጀመርኩኝና ከዛ አንድ ነገር ትዝ አለኝና ይሄ የክርስቲያን መዝሙር ላይ ያለ ግጥም ነው። እሺ ግን በጣም የምወደው ግጥም ስለሆነ ልንገራችሁ። ምን አለ መሰላችሁ? ሰውየው አምላኩን ሲጠይቅ ታዲያ ምን ልስጥ ምን ሰጥቼ ደስ ላሰኘ ብዬ ስጠይቀው ራስህን ስጠዋለኝ ራስህን አለ። እና ምንድነው ሐሳቡ መሰላችሁማ? ለአምላክ ምንም ነገር አንስታችሁ ብትሰጡት ሁሉም የሱ ነው። ሁሉም ማለት ነው የሱ ያልሆነ ነገር የለም። ገባችኋ? ግን አምላክን ልትከለክሉት የምችሉት የሱ በቃ ይሄ ያንተ አይደለም ብላችሁ ልትከለክሉት የምችሉት ነገር አንድ ነገር ነው፣ እሱንም ራሳችሁን ነው። ለአምላክ ደግሞ ልትሰጡት የምችሉት ነገር ደግሞ ራሳችሁን ነው። አምላክን ለራሳችሁ ማለት ለአምላክ ራሳችሁን ስትሰጡት ያ ትልቅ ለአምላክ የምትሰጡት ትልቅ መስዋዕትም ሊሆን ይችላል፣ ትልቅም ስጦታ ሊሆን ይችላል። ይሄ ነው እና እንግዲህ እኔ በቻልኩት መጠን ያ ሙሉ ለሙሉ ላይሆን ይችላል። ለካ ለአምላክ ራሴን ሰጥቼዋለሁና አምላክ ደግሞ የሰጠኝን ነገር አየሁት እና ይሄ ሁላ ግርግር ይሄ ሁላ መተረማመስ ለካ አምላክ የሰጠኝ ነው እና አልሐምዱሊላህ በጣም በቃ በጣም እድለኛ ነኝ ወላሂ። አንዳንድ ጊዜ አምላክ ያቀፋችሁ አይነት የነካችሁ አይነት ስሜት ይሰማችኋል። እኔ በእናንተ ቲክቶክ ላይ ባለ ጀማ ያው እንደዚህ አይነት ስሜት ተሰምቶኛል። አምላክ አጠገቤ ያለ አይነት እያየኝ እንደሆነ እየሰማኝ እንደሆነ አይነት ስለኔ እንደሚያስብ ስለኔ እንደሚጨነቅ እንዲሰማኝ አድርጎኛል። ወላሂ ነው የምላችሁ ነው። አልሐምዱሊላህ እና ሁላችንንም እንግዲህ አላህ እንደዚህ አይነት ስሜት እንዲሰማን ያድርገን። እያየን እንደሆነ እየተመለከተን እንደሆነ ስንጨነቅ አብሮን እንደሚጨነቅ ስናስብ አብሮ እንደሚያስብ የኛ ነገር እንደሚገደው ያ ስሜት እንዲሰማን ያድርግ። እውነት እዚህ ላይ የሚሰማው ሰላም እንዳይመስላችሁ ምንም በቃ አትጨነቁም ማለት ነውና እንደዚህ አይነት ስሜት ይሰማችሁ በቃ ነው የምላችሁ። እኔ
እኔ እንጃ ማለት ተገብቶኝ አይደለም ቦቴም ሆኖ አይደለም፣ ግን በቃ አላህ ሲሰጥ አይን የለውም። አላህ ሲሰጥ ነው በቃ በጣም ነው የሚገርመው ማለት ነው። እና አንዳንድ ጊዜ ራሱ ላይክ ጀሞ በሰጠኝ ነገር ምን እላለሁ መሰልሽ፣ እንደው የሆነ ቀን አንድ ቀን ፐርሰናሊቲን ስለ እኔ ትክክለኛውን ነገር አውቀው ተሸውደናል ይሉኛል እላለሁ ሁላ ማለት ነው። ግን አልሐምዱሊላህ አላህ ሲሰጠኝ የለውም እና አላህ የሰጠኝ ነገር ነው። እናንተን ለእኔ አላህን የሰጠኝና እናንተን ደግሞ የሚያኮራችሁ አላህ እናንተን ለሰው ስጦታ ብሎ ሰጥቷችኋል። እናንተ የአላህ ስጦታ ናችሁ። ገባችኋል? ለእናንተ የተሰጣችሁኝ ካለ እና አላህ እኔን ለሆነ ሰው ስጦታ አድርጎ ሲሰጥ ራሱ እኮ ሲገርም ማለት ለስጦታ መታጨት ራሱ ማለት ነው። ሁለት ነገር ነው። አንደኛ የተሰጠኝ ነገር አለ፣ ሁለተኛ ነገር ደግሞ እናንተ ተሰጥታችኋል። ለሆነ ነገር ታጭታችሁ ያንን ነገር ዲዘርቭ ታደርጋላችሁ ብሎ እናንተን አላህ አንስቷችሁ ለሰው ስጦታ ሲሰጣችሁ አስቧችሁ። አላህ የሚጠቀምባችሁ ስትሆኑ፣ አላህ የሚገለገልባችሁ ስትሆኑ፣ በአንድም በሌላ ማለት ነው። ከዚህ በላይ ምን የሚያኮራ ነገር አለ? በጣም እኮ ነው የሚገርመው የአላህ ስራ እና ስጦታ ሲሰጣችሁ ብቻ ሳይሆን እናንተ ራሱ ለሰው ስትሰጡ እኔ እንጃ አላህ በእናንተ ሲተማመን እነሱን ብሰጠው ይበቃዋል ብሎ አስቦ እናንተ በቅታችኋል። በቃ ስጦታ ለመሆንና አላህ ይጠብቀን ሁላችንንም። እና አላህ እንግዲህ በጀነት ተገናኝተን ኢንሻአላህ ድምፄን ሰምታችሁት አንተ ጃነካ በድምፅን ያወቅ ነው በድምፅ የምንተዋወቅበት ያደርግልን ማለት ነው። እና አልሐምዱሊላህ አሁንም ማለት ነው አልሐምዱሊላህ እንግዲህ በጣም የምወደው ቃል አልሐምዱሊላህ፣ እውነት አልሐምዱሊላህ ለሁሉም ነገር ለተጨነቅንባቸው፣ ላዘንባቸው፣ ላጣናቸው፣ ላገኘንባቸው፣ በተጨነቅን፣ በተቸገረን፣ በተከፋን ጊዜ ከጎናችን በሐሳብ በዱዓ በሁሉም ነገር አብሮን ስለነበሩ ስለ ሁሉም ነገር አልሐምዱሊላህ አልሐምዱሊላህ ማለት ነውና ትንሽ ሴንሲቲቭ የሚያደርገኝ ይሁን ከአምላክ ያለው ነገር ብቻ አልሐምዱሊላህ። እና አላህ እንግዲህ እንትን ያደርገ እንዳልለወጥ ያደርገኝ፣ በማገኘው ነገር ትዕቢተኛ እንዳልሆን ያደርገኝ አላህ ማለት ነው። እና በቃ ከዚህ በላይ ሁላችንንም ከፍ ያደርገንና አላህ በዚህኛው በጣም ስጦታ እንደሰጠኝ እኔ ደግሞ ለብዙዎች እንድሰጥ አላህ ይርዳኝ፣ ለብዙዎች እንድሰጥ ማለት ነውና አልሐምዱሊላህ አሁንም ማለት ነውና እስቲ ጃር ማን ነው ምንድን ነው ከየት ወዴት ነው ምናምን እንደዚህ አይነት ነገር ውስጥ እንዴት ገባ ወጣ የሚለውን ነገር የተወሰነ ነገር እናወራለን። አልሐምዱሊላህ። እና እኔ የአዲስ አበባ ልጅ ነው፣ አዲስ አበባ ነው ተወልጄ ያደግኩት። ያው እኔ በቤተሰብ እናቴ ብቻ ነው ያሳደገችን ከቤተሰቦቻችን ጋር። አይ ቲንክ አባታችን ጥሩ አባት አልነበረም እና እናቴ በጥሩ እናትና በመጥፎ አባት ከሚያድጉ ልጆቼ በባዶ እጇ አይ ልጆችን ብቻዬን አሳድጋለሁ በጥሩ እጅ ማደግ አለባቸው ብላ ያው እንግዲህ ተነስታኔ እና ይሄ ብሎ ነው ሀ ብሎ የጀመረው በዚህ ነውና እናቴን አሁን ባሳያችሁ ቅድመ አያቴ ነው የምመስለው በጣም አርጅታ ማለት ነውና ያው የእሷ ውበት የሚታየው እኛ ላይ ነው ውበቷ ማለት ነውና ያው በጣም ዋጋ ከፍላለች በጣም ማለት ነውና አንድ ነው ፈጣሪ እኔ እንደነካኝ እንደሚያየኝ አጠገቤ እንደሆነ የተሰማኝ የዚች የእናቴን ውለታ እንድሸመጥጥ አላረገኝም፣ ዱርዬ አላደረገኝም። ያው ትንሽ ዱርዬ ነበርኩኝ ግን ብዙም እንትን ሳልል ነው የተመለስኩት ወዲሆን ማለት ነውና ያው ትምህርት ቤት ጎበዝ ተማሪ ነበርኩኝ በጣም ማለት አሪፍ ተማሪ ነበርኩኝና አይ ቲንክ 97 ዓመተ ምህረት ላይ ብጥብጥ ነበረ ምርጫና እዛ ምርጫ ላይ ሙሉ ክፍላችን እንዲደግም ተደርጓል ትምህርት ቤት ማለት ነውና ያ በጣም ሞራሊን የነካው ነገር ነው በጊዜው ማለት ነው። በጣም ሞራሊን የነካው በቃ ትምህርት እንድጠላ ያደረገኝ ጊዜ ነውና አይ ቲንክ ትምህርት ቤት ቀየርኩኝ። ምክንያቱም ጓደኞቼ ከኔ አንድ ከፍ ብሎ እኔ ደግሞ ከነሱ አንድ ዝቅ ብዬ መማር በጣም በቃ ይሄ የሞራል ኪሳራን ያደረሰብኝ ካለው ነገር አንጻር ማለት ነውና
ያው ትምህርት ቤት ቀየርኩ። ትምህርት ቤት ስቀየር የቀየርኩት ትምህርት ቤት ጥሩ አልነበረም። በጣም ዱርዬ ሆንኩኝ፣ በጣም ማለት ነው። እና ዱርዬ ነበርኩኝ፣ በጣም በቃ ዱርዬ ሆንኩኝ። በጣም ከማይሆኑ ሰዎች ጋር ገጠምኩ እና ትዝ ይለኛል የመጀመሪያ ቀን ወላጅ አምጣ ተብዬ እንዴት እንደደነገጥኩና በቃ መፎረፍ ተጀመረ። በቃ መፍታታት ተጀመረ ማለት ነው። ከዛ እንደዛ እየተባለ ያው በቃ ከመጥፎ ልጆች ጋር ገጠምኩኝ ማለት ነው። ግን የሚገርማችሁ ነገር ዱርዬም ብሆን ቤተክርስቲያን እሄዳለሁ። የሚገርመኝ ነገር ማለት እንትን ከሰኞ እስከ አርብ ከ11 ሰዓት በኋላ ጉባኤ አለ። ጉባኤ እንሰበሰባለን፣ ጉባኤ እንሰማለን ምናምን። ሰንበት ትምህርት ቤት ደግሞ ቅዳሜ ከ7 ሰዓት እስከ 10 ሰዓት ድረስ እንማራለን። እሁድ ጠዋት ቅዳሴ ነው። በተረፈ በቃ እኛ ሰፈር ያለው ያደግኩበት አካባቢ ቤተክርስቲያን የሚሄድ ከፍተኛ ፉክክር አለ። ሄዶ የመዘመር ነጠላ የመልበስ ምናምን ነገር እነዚህ ፉክክሮች አሉና ብቻ እርስ በርስ የምንሸዋወድበት አይነት ነገር ነው። ጥሩ ክርስቲያንም ነን ጥሩም ክርስቲያን አይደለንም ማለት ነው። እና በቃ እንዲህ እየተባለ መጣ። ከዛ 10ኛ ክፍል ውጤት አልመጣልኝም እንዳጋጣሚ። ያው በጣም ደግሞ እሱ ደግሞ በጣም የሚያናድድ ተስፋ ትዝ ይለኛል። አይ ቲንክ ከኔ የሰራው ልጅ አልፏል መሰለኝ። ከኔ የሰራው ልጅ አልፏልና ያው በጣም አዘንኩኝ። ኮተቤ ነው ቀጥታ የሄድኩት። ፊዚክስ ጎበዝ ነበርኩኝና ፊዚክስ አስተማሪ ለምን አልሆነም ብዬ ከዛ እዛ ሄድኩኝና የመግቢያ ፈተና ኢንትራንስ ኤግዛም ወሰድኩና አለፍኩኝና ብዙ ሰው ነበር የተመዘገበ። የተወሰነ ሰው ነው ያለፍነው። እኔም አንዱ ነበርኩ ካለፍኩት ውስጥና አይ ቲንክ ከምዝገባ ቀን በፊት ምን እንደሚያስፈልጋችሁ በምን አይነት ሁኔታ መማር እንዳለባችሁ ኦሪንቴሽን አለ ተብለን ሄደን ማለት ነው። እና ሄድኩኝና እዛ አየሁት ራሴን እና ሳየው በቃ ትክክለኛ ቦታ እንዳልሆንኩ ያው ራሴን እየገደብኩት እንደሆነ አይነት ስሜት ተሰማኝና ያው ቦታ አይደለም ብዬ አሰብኩኝና ፐርሰናሊ እኔ አርቲስት ነኝ። ስዕል ስላለው ጽሁፍ እጽፋለሁ ፐርሰናሊ ማለት ነው። አባቴ ሰዓሊ ነው፣ ቀራጺ ነው፣ ሙዚቀኛ ነው እና ፊደል ካስትሮ ተደሞበት የሸለመው አባት ነው ያለኝ። ያው በጣም የሚገርም እኔ ስለሱ ሳስብ በጣም በቃ የባከነ ሰው ነው። ያው እኔ ትዝ ይለኛል የመጨረሻ የሞት ጊዜዎቹ ላይ አይ ቲንክ ይህንን ነው የነገርኩትና ይህን የመሰለ አባት ሆኖ እኛን የመሰለ ደግሞ ልጅ ኖረ ነው። ያው ጥሩ የሆነ ግንኙነት ቢኖረን ኖሮ ያው ጥሩ የሆነ ፋሚሊ ይፈጠር ነበረ። ግን አምላክ ህይወትን እንዴት ላርግል ይሄን ሁላ ህልም እንደሆነ እርሰውና ቢለኝ አይ እኔ ከእናቴ ጋር ድገመኝ ያሳለፍኳት ህይወት ናት እኔ ደስ የምትለኝ ብዬ ነው መመልስለት። እና በቃ ስዕል ስላለው ሙዚቃ በጣም ነው የምወደው፣ ሙዚቃ በጣም ነው የምወደው በጣም ማለት ነው። እና እኛ ቤት ከእህትና ከወንድሞቼ እኔ ይለያሉ እና እንደውም ልጅ እያለሁ ያበሽቁኛል። አንተ እኮ ተጥለህ ነው የመጣው እንጂ ከኛ ጋር ምንም አይመስልም፣ መልኬ እነሱን አይመስል፣ ተግባሬ እነሱን አይመስል ምናምን በቃ ዱርዬ ወዘኔ ነበርኩኝና በቃ እንደዛ እየተባለ ከኮተቤ ቦታ አይደለም ብዬ ተመለስኩኝ። ከዛ አይ ቲንክ የሙያ ትምህርት ገባሁና ቢልዲንግ ኮንስትራክሽን አድቫንስ ዲግሪ ጨረስኩኝና ትልቁ ጆርኒ የመጣው በቃ ኮሌጅ በመማርበት ጊዜ ነው። ኮሌጅ በመማርበት ጊዜ የአይደንቲቲ ጥያቄ ይመጣል። እንግዲህ አንድ ሰው ወይም የሚሸወደው ወይም የማይሸወደው እዚህ ፖይንት ላይ ነው። ላይክ ምን አይነት ሰው ነኝ? ምንድን ነው ደስ የሚለኝ? እኔ ማን ነኝ? ስለ እኔ ሰው ቢጠይቀኝ እኔ ማን ነኝ ነው የምለው የሚል ጥያቄ ማለት ነው። እና እቺን ጥያቄ ትንሽ የጀመርኳ 9ኛ እና 10ኛ ክፍል ስማር አንድ ሙስሊም ጓደኛ ነበረኝና ይጠይቀኛል ስለ ክርስትና። ኢየሱስ ክርስቶስ ተሰቅሏል አለኝ። አልኩት። ታዲያ የሰቀሉት ሰዎች እኮ ያንተ ውለታን የሰሩልን ባለውለታክ ናቸው እና ለምንድን ነው የምትነቅፋቸው ምናምን ነገር ይለኛል። እና እነዚህ ጥያቄዎች ትንሽ ያንገዳግዱኝ ነበር እና ያልኩኝ ምናምን ትንሽ ራስታ ምናምን ሙድ ይመቸኛል። ራስታ ጓደኞች አሉኝ የሚያጨሱ የሚጠጡ ምናምን ብዙ ጓደኞች አሉኝ። እና አይ ቲንክ መጠጣት ላይ ነበርኩበት፣ መጨፈር ምናምን ያው ማጨስ ውስጥ ብዙም የለውበትም። ጫትም ቅሜ አላውቅም። አይ ቲንክ እንደዚህ በጣም የሰመጠ ዱርዬነት ውስጥ አልገቡም ነበርና ያው ብቻ እንደ አጋጣሚ ሆኜ ሱስ ውስጥም ቢሆን ጥሩ ያገኟቸው ልባቸው በጣም ንጹህ የሆኑ
የማውቃቸው ራስታዎች አሉ በጣም የሚገርሙ እና ይሄ ራሶሎጂ የሚባል መጽሐፍ አለ፣ የራስታ ፍልስፍና ምናምን። ብዙ እነሱ መጽሐፎች ለማንበብ ሞከርኩኝ። ጥበብን ከጲላጦስ፣ ዘስክሪት የሚባሉ ዶክመንተሪ ደግሞ ኒው ወርልድ ኦርደር ምናምን እነሱን ነገሮች ምናምን ትንሽ ነካክቼ ነበር እስከ 10ኛ ክፍል እና ትንሽ እንደ ፈላስፋ ያደረገኝ ነበርና ኮሌጅ ስመጣ ያው በቃ የአይደንቲቲ ጥያቄ መጣ። እኔ ማን ነኝ ምንድን ነኝ ምናምን የሚባል ነገር እና በቃ የሆነ ፓሽንም ስላለኝ የሆነ የራሴን ፊሎሶፊ ነገር ምናምን መፍጠር ጀመርኩኝ እና አለኝ። አክቹሊ ግን አልነግራችሁም። እሱ ምናልባት ይሻላ ወደፊት እንግዲህ ካወቃችሁኝ በዛ ስመጣ እንግዲህ ይሄ እኮ ጃቢር ነው ትሉ ይሆናል ይሻላ ነው። በትንሹ ከላይ ልንገራችሁማ የሰው ልጅ እዚህ ምድር ላይ ሲኖር ያው ፍልስፍናውን ነው የምነግራችሁ እንትን እንዳትሉና ሞገድ አለውና ከዛ ሞገድ ጋር ላይክ ኮንታክት ማድረግ አለበት እና ያ ሞገድ ደግሞ ቀጥታ ወደ ጀነት ጋይድ የሚያደርጋችሁ ሞገድ ነው። እንደ ቀጥተኛ መንገድ ልትወስዱ ትችላላችሁ። ከዛ ተባለ በቃ ፍልስፍና ተጀመረ፣ መጽሐፍ መነበብ ተጀመረ፣ ክርስትና ላይ ጥያቄ መነሳት ተጀመረ ምናምን በቃ ያው ብዙ ጊዜ ነግራችሁ ስለማቅ እሱ ላይ ብዙም አልላችሁም እና ያው ጀነራሊ ስነግራችሁ አንድ ሰው ጥሩ ክርስቲያን መሆን ቢፈልግ ወደ ክርስትና ጠለቅ ብሎ አይግባ። በቃ ቅዳሴው ላይ፣ ነጠላው ላይ፣ እጣኑ ላይ፣ ዝማሬው ላይ ቢያተኩር አሪፍ ነው። ግን ወደ ውስጥ ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ፣ ጥልዝ አድርጎ ነው የሚያስወጣችሁ እና በቃ ከወጣው በኋላ በጣም ከባድ ነበረ። ከክርስትና ከወጣው በኋላ ማለት ነው። እንደ አይደንቲቲ የላችሁም፣ ከሰው ጋር አትግባቡም፣ ፓሽን የላችሁም፣ አብራችሁ ሰለብሬት እኔ ጥምቀት በጣም ነበረ የምዘምረው። ጥምቀት አቆምኩኝ ማክበር፣ መስቀል ማቆም አከበርኩ። በዓል ደስ አይለኝም። በዓል ከቤተሰብ ጋር ጭቅጭቅ ነው። በዓል በመጣ ጊዜ እኔ መሄድ አልፈልግም፣ ማክበር አልወድም፣ በቃ እንደዚህ አልወድም፣ ብቼን ነው እንትን ያልኩት ማለት ነው። እና ከዛ በኋላ ስለ እስልምና ጓደኛ ያስተምረኝ ነበርና አላህን በጣም ወደው ነበረ። ስለ አላህ ያለው እሳቤ ደስ ይለኝ ነበር። ግን ነብዩ መሐመድን ለመቀበል በቃ በአንዴ ነው በቃ ተስፋ ቆርጬ ራሱ የተወኩት ማለት ነውና አይ ቲንክ ወደ 6 ዓመት ምናምን ያለ ሃይማኖት ቆይቻለሁ። ግን አንድ የማደርገው ነገር ነበረ። ኢየሱስ ክርስቶስን በጣም ነው የምወደው፣ በጣም ማለት ነው። በጣም እስቲን ነው በጣም ነው የምወደው። በጣም ለእኔ የሚለይብኝ ሰው ነው። ምክንያቱም ህይወቴ ላይ በጣም ከመጥፎ ነገሮች እንድከለከል በጣም ጋይድ ያደረገኝ ሰው ነው። በጣም ማለት ነውና ትህትናን፣ ለሰው ማዘንን፣ ለሰው መልካም መሆንን፣ ህይወትን ከዓለም ተሻግሮ በመመልከት ማለት ዓለም አለ፣ ሞት የሚባል ነገር አለና አንድ ሰው ከሞት ተሻግሮ ከሞት ከፍ ብሎ ዓለምን ማየት ቢሞክር በቃ ዓለም ትደክማለች፣ ዓለም ጠፊ ናት። በቃ የሆነ ዓለም ላይ እንትን ነው። አሁን ለምሳሌ እኔ ከሞትኩኝ አዲስ ዓለም ኖረች አልኖረች እኔ ምን ይሰራልኛል? እናንተ ኖራችሁ አልኖራችሁ ምንም ጥቅም የለውም። ቤተሰቦቼ፣ ስራዬ፣ ገንዘቤ፣ ሁሉ ነገር ምንም አይሰራም። ሰው የሁሉም ነገር ቁልፍ ባለቤት እኛ ነን ማለት ነው። ስለዚህ እኛ ስንኖር ነው ሁሉም ነገር ዋጋ የሚኖረው። እኔ አሁን ከሌለው አዲስ ምንም ዋጋ የላትም ለኔ ምንም። የሆነ ከአንድ ከተቀመጠ ዝም ብሎ ነገር ያልተሻለችም የተሻለችም ልትሆን ትችላለች፣ ግን ለእኔ ዳዝና ሜክ ሴንስ። እሷ ዋጋ ሊኖራትም ላይኖራትም የሚችለው እኔ እዚህ ጋር ስኖር ብቻ ነው። እኔ ከሌለው ማንም የለም። በቃ ሁሉም ነገር ትርፍ ነገር ነው፣ ባዶ ሜዳ። ዓለም ብትበጠበጥ በጦርነት ብትታመስ ለእኔ ለውጥ የለውም። ስለዚህ ለእኔ ለውጥ የሚኖረው እኔ ስኖር ብቻ ነው ማለት ነው። የዚች ዓለም ቁልፉ ባለቤት እኔ ነኝ ማለት ነው። እኔ ከሌለው የለውም። አንተም ነህ አንቺም ነሽ። አንተ ከሌለክ በቃ ዓለም ምን ቢቆሽሽ ቢዝረከረክ ዳዝና ሚክስ ምንም። አንቺም ብትሆኚ ከሌለሽ ምንም በቃ ባዶ ነው። ምንም የተለየ ነገር የለውም ማለት ነውና ያው ያንን ነገር እረዳ ነበርና ከዛ ነገር ዘልዬ ያው ህይወትን ለማየት እሞክራለሁ እና ከዛ በአጠቃላይ ማለት ነው አዘይንዶ ዘዴ እናንተ ጋር የሚቀረው የሰራችሁ ስራ ነው። ሰዎች ላይ የሰራችሁ ስራ፣ ሰዎች ላይ ያደረጋችሁ ድርጊት፣ ከአምላካችሁ ጋር የተሳሰባችሁት ነገር ነው መጨረሻ እናንተ መሀል ላይ በቃ ይዛችሁ ተሸክማችሁት የምትሄዱት ማለት ነው። እና ያንን ነገር አስብ ነበረ በጣም ማለት ነው። እና አይ ቲንክ ይህን 6 ዓመት ለእንደሱ አይነት ነገሮች ግባት የሆኑኝን ነገር እየሰበሰብኩ ነበር እና ከነዚህ ውስጥ ኢዮብ መኮንን በጣም ብዙ ነገር የተማርኩበት ሰው ነው።
በጣም የሚገርም ሰው ማለት ነው። አሉ ብቻ አሉ እነ ኢዮብ መኮንን፣ እነ ኔልሰን ማንዴላ፣ እነ ጆዋኪን ፎኒክስ ጆዋኪን ፎኒክስ ሳይሆን እንትና ስሙ ጠፋብኝ። እነ ቦብ ማርሊ አሉ ብዙ አሉ እንደዚህ የተማርኩባቸው እነ ቶማስ ሳንካራ፣ እነ ማይክል ጃክሰን፣ እነ ቱፓክ ሻኩር በጣም በህይወቴ ትልቅ ነገር የተማርኩባቸው ሰዎች ናቸው። በጣም ማለት ነው ህይወትን ከሞት በኋላ ተሻግሬ እንዳያደረጉኝ ሞትን እንዳስብ ያደረጉኝ ሰዎች ናቸው። እና ያው በዚህ ተገነባ በዚህ መጣ ተመጣ ምናምን ነገር እና እስካሁን የነገርኳችሁ ሰዎች ቁጠሩ፣ በደም ስሙኝ። ኢዮብ መኮንን፣